ከጥንት የሚባል አንድ አባባል አለ። የወንድ ልጅ ትልቁ ሀብቱ የሚገነባው ስም ብቻ ነው። የዛሬ 3000 ዓመት ገደማ አኪሌስ የተባለ ለስሙ ኖሮ የሞተ ታላቅ ሰው ነበር። የዚህ ታሪክ ገድል ወንዶች እንዳፈጣጠራቸው ወንድ እንዲሆኑ፣ ጠንካራ እንዲሆኑ፣ ደፋር እንዲሆኑ እንዲሁም ወንድ እንዲሆኑ ረድቷቸዋል። የዚህ ሰው አፈ ታሪክ ለ3000 ዓመታት ሲነገር ኖሯል። ይህ አፈ ታሪክ ታላላቅ ሰዎች ታላቅ እንዲሆኑ አርአያ ሆናቸዋል። ዓለምን ያስከበረው እስክንድር ቀንደኛ የአኪሌስ አድናቂ ነበር። ዛሬ የአኪሌስን አፈ ታሪክ እኛም እንዘክራለን። የአኪሌስን አፈ ታሪክ የሰሙ ሰዎች ወንድ ሆነዋል፣ ብርቱ ሆነዋል፣ ጠንካራ ለመሆን ርቀው ሄደዋል። አሁን የአኪሌስን አፈ ታሪክ እንዲሁም ከታላቁ አኪሌስ መማር ያለብን የህይወት ትምህርቶችን እነግራችኋለሁ። እስከ መጨረሻው ተከታተሉኝ። አኪሌስ የጦር ህይወቱ ብቻ አይደለም አስገራሚ፣ የልጅነት ጊዜውም እጅግ አስገራሚ ነበር። የአኪሌስ የህይወት ታሪክ የሚጀምረው አኪሌስ ከመወለዱ በፊት ነበር። አኪሌስ ከመወለዱ በፊት የአኪሌስ እናት ቲተስ ታላቅ ሰው እንደምትወልድ ይታወቅ ነበር። የአኪሌስ እናት ቲተስ በአማልክቶቹ ዜውስና ፖይሲደን ተመራጭና ቦታ ያላት አማልክት ነበረች። የአማልክቶች ንጉስ የሆነው ዜውስም እና ፖይሳይደን ሊያገባት እጅግ ይፈልጉ ነበር። ነገር ግን ይቺ አማልክት ስለሷ የሚነገር አንድ ትንቢት ነበር። ትንቢቱም ከሷ የሚወለደው ልጅ የአባቱን ስልጣን ይፈነቅላል፣ ንግስናውንም ስልጣኑንም ይወስድበታል የሚል ትንቢት ነበር። በዚህ ትንቢት ምክንያት ፖይሳይደንም ዜውስም ቲተስን ሊያገባት አልፈለጉም። ለምን ከተባለ ስልጣናቸውን ላለማጣት፣ ትንቢቱን ፍራቻ በሚወልዱት ልጅ ስልጣናቸው እንዳይቀሙ በሚል አማልክቷ ቲተስን ለሟቹ ወይም ለሞርታል የሰው ልጅ ለሆነው ለንጉስ ፔሌስ አጋቧት። ይሁንና ቲተስ ፔሌስን አግብታ አኪሌስን ብትጸንስም ጸንሳ ብትወልድም በመውለዷ ደስ ብትሰኝም ነገር ግን ልጇ አኪሌስ እንደሷ ኢሞርታል ወይም የማይሞት ባለመሆኑ ታዝን ነበር። እሱንም እንዳይሞት ለማድረግ የተለያዩ አስማቶችን ትጠቀም ነበር። የአኪሌስ ዕጣ ፈንታን ለመቀየር ስትል ወደ ስታይክስ የሚባል የአስማት ወንዝ በመሄድ አኪሌስን ትነክረው ነበር። ያ ምትሃተኛ ወንዝም አኪሌስን ወደ ኢሞርታልነት ወይም የማይሞት ሰው ያደርገው ነበር። እናቱ አኪሌስን እዛ ወንዝ ውስጥ ስትነክረው ዘግዝጋ ተረከዙን በመያዝ ነበር። ልብ በሉ፣ የአኪሌስ መላው አካላቱ ወንዝ ውስጥ ተነክሮ ነበር ከተረከዙ በስተቀር። እሱም ቲተስ በእጇ ይዛው ስለነበር በዚህ ተነሳ የአኪሌስ መላው አካላት አይበገሬና ጠንካራ ሆነ ከተረከዙ በስተቀር። የአኪሌስ ታላቁ ድክመቱ ተረከዙ ነበር። እንደውም ይህን አካል በባዮሎጂ አጠራር የአኪሌስ ሂል ወይም የአኪሌስ ተረከዝ ይሉታል። እሱ በጣም ስስና ለአደጋ ተጋላጭ የሆነ አካላታችን ነው። እሱ በቀላሉ ይጎዳል፣ እንዲሁም እንዳንራመድ አሽመድምዶ ያስቀረናል። የሰው ልጅ ደካማ የሚባለው የሰውነት አካላችን እንደሆነ መርሳት የለብንም። የእናትነት ስጋት የአኪሌስ እናትን ቢታያት የማይቀረው በዛን ሰዓት በዓለማችን ላይ ካሉ ታላላቅ መንግስቶች በትሮይና በግሪክ መካከል የሚደረገው ጦርነት እንደማይቀር ለእናቱ ቲተስ በትንቢት መልክ ታያት። እናም አኪሌስ ሁለት ምርጫ እንዳለው ገባት። በሰላማዊና በተድላ መኖር ወይ ደግሞ ጦርነቱን ተሳትፎ ወዲያው ይሞታል። ነገር ግን እስከ ዓለም መጨረሻ ሲታወስና ሲዘከር መኖር፣ በተድላ ኖሮ ሳይታወሱ መኖር ወይም በአጭር ዕድሜ ኖሮ ለዘላለም መታወስ። እናት ቲተስ ሰጋች። ልጇን ከዚህ ትንቢት ለመታደግ ስትል መላ ዘየደች። መፍትሄውም ልጅ አኪሌስን እንደ ሴት አልብሳው እንደ ሴት አስመስለው በንጉሱ መንበር እንዲጫወት አደረገች። አኪሌስ እንደ ሴት ቀሚስ ለብሶ በተድላ እንዲኖር ብታረግም አኪሌስ ግን ለውጊያ ልቡ ሸፈተ። እናቱ ስታየው ቀሚስ ቢለብስም እሱ ግን የጦር ልምምድ ከማድረግ አልተቆጠበም። ውጊያን ይሰለጥናል፣ አትሌቲክ ነው፣ በሩጫም አንደኛ። የአኪሌስ ትልቁ ጥንካሬው ፍጥነት፣ ቅልጥፍናውና ሩጫው ነው።
በጣም ፈጣን ነበር። የውትድርና ጥበብን፣ ግጥምን፣ ሙዚቃን፣ የሕክምና ጥበብን ቢጎዳ እንዴት ራሱን ማከም እንዳለበት ተምሮ ነበር። ታላቁ አኪለስ አደገ፣ ፈረጠመ፣ በሳል አዋቂ ጥበበኛ ሆኖ ጎረመሰ። የትሮጃን ጦርነት መጀመሩ እርግጥ ሆነ። ወደ ትሮይ ለማቅናት ሲነሱ አንድ ትንቢት ተነገራቸው። ትንቢቱም የትሮይን ጦርነት ያለ ቲተስ ልጅ አኪለስ ድል እንደማይነሱ ተነገራቸው። የግሪክ አዛዥ የነበረው አጋሜምኖን ያለ አኪለስ ጦርነት ማሸነፍ እንደማይችል ሲያቅ ጥበበኛውን አንደበተ ማሪ ሆኖን ኦዲሲየስን ላከበት። ኦዲሲየስም ቲተስ ልጇን አኪለስ እንዲሞትባት እንደማትፈልግ፣ ጦርነት እንዳይሄድባት እንደማትፈልግ ስለተረዳ እንደደበቀችው ስላወቀ እንደ ሴት አስመስላ በንጉሱ መንበር እንዳስቀመጠችው ያውቃል። ኦዲሲየስም አኪለስን ከነዛ ሴቶች ለመለየት የግድ መላ መዘየድ ነበረበት። ኦዲሲየስ አኪለስ ወደሚኖርበት ቦታ እንደ ነጋዴ በመምሰል ሄደ። ኦዲሲየስ አኪለስ ራሱን እንዲገልጥ ብልሃትን ተጠቀመ። የመጀመሪያው ኦዲሲየስ ለነዛ ውብ ቆነጃጂት የሚያማምሩ ሴቶች ውብ የሆኑ ጌጣጌጦችን፣ የአልማዝ ሐብሎችን፣ ቀሚሶችን በተጨማሪም ደግሞ በያዘው ከረጢት ውስጥ ሰይፍንና ጋሻን፣ ጦርን አስቀመጠ። እነዛ ሴቶች ሁሉም በሚባል ሁኔታ ኦዲሲየስ ያመጣውን ወርቅ፣ ጌጣጌጦች እያዩ እየለኩ ዋጋውን ሲጠይቁ ተመለከተ። ማንም ያን ጦር ጋሻ እና ሰይፍ ያስተዋለው አልነበረም። ቆነጃጂቶቹ ሴቶች ያን ሰይፍና ጋሻ አላስተዋሉትም ነበር። ጌጣጌጦቹ ላይ አተኮሩ ከአኪለስ በስተቀር። አኪለስ ሄደ እና ጋሻውንና ሰይፉን አነሳ። ሳይታወቀው የጦረኛ ስብህናውን አጋለጠ። ኦዲሲየስም በዚህ ለየው። ምክንያቱም እውነተኛው ወንድ ብቻ ነው ከጌጣጌጥ ይልቅ ሰይፍን የሚመርጠውና አኪለስን ለየው። ጦርነቱንም እንዲሳተፍ አሳመነው። ኦዲሲየስ እንዲህ ብሎ ነበር አኪለስን ያሳመነው። ጀግናው የንጉስ ፔለስ ልጅ አኪለስ ሆይ፣ እነሆ የኤዥያን ምድር ረግጠን ጦርነት ልንገጥም ነው። ለእንዳንተ አይነት ጀግና ከዕጣ ፋንታው ለማምለጥ ሲባል በሴት ቀሚስ መደበቅ ያማልክቱ ልጅ አኪለስን አይመጥንም። ካንተ በብቃት የሚያንሱት ወንዶች ለውጊያ ጦሩን ሲለብሱ አንተ ጦርነትን ሽሽት ቀሚስን መልበስ ደግም አላደረክ። የፔለስ ልጅ ልዑል አኪለስ ሆይ፣ ና ይህን የትሮይን ጦርነት ተሳተፍ። አሁን ላይ ያለነውም የሚመጣውም ትውልድ ሲዘክረ በስምህ ሲገጥም የሚወሉትን ጨቅላ ልጆች በስምህ ሲጠሩ ይኖራሉ። ውጊያውን ተቀላቀል ብሎ አሳመነው ኦዲሲየስ። አኪለስም አሰበ። በሁለት ምርጫ መሃል ራሱን አገኘው። ወይ የሴት ቀሚስ ለብሶ በምቾት በደስታ መኖር፣ ወይም ደግሞ አደጋውን በመጋፈጥ ወንድነትን በመልበስ ስቃዩን በማሳለፍ እድሜ ልክ በዝና መኖር። አኪለስ ወደ እናቱ ሄደ። ስለዚህ ጉዳይ ነገራት። እናትየው ቲተስ አዘነች። ልፋቷ ሁላ ከንቱ ሆነ። እንደ ሴት ያስለበሰችው ከዚህ ጣፋንታ ልትጠብቀው ነበር። ነገር ግን አኪለስ የራሱን ጣፋንታ እንደመረጠ በአኪለስ አይን ውስጥ ተመለከተች። እንዲህም አለችው፣ ጦርነቱን ተሰልፈ ብትዋጋ ዘላለማዊ ድልን ታገኛለህ። የሚመጡት ትውልዶች ጀግንነትን ሲዘክሩት ይኖራሉ። ካንተ በላይ ታላቅ ተዋጊ ማንም እንደሌለ ትረዳለህ። ግን አስታውስ፣ ያንተ አሸናፊነት፣ ያንተ ድል ከመጥፊያ ጋር እጅ ለእጅ ተያይዛ ትመጣለች። ጦርነቱን ትተህ እዚህ ብትቆይ በምቾት ትኖራለህ፣ እስከ መጨረሻው ትኖራለህ። ነገር ግን ማንም ስምህን አያውቅም፣ ትረሳለህ። ማንም አያስታውስም፣ ማንም አያውቅም። ታዲያ የቱን ትመርጣለህ? ከሞት በኋላ ዘላለማዊ ድል ወይስ በሰላም ኖረ ማንም ባያስታውስህ? አኪለስ መለሰ፣ ሞቶ ለዘላለም ሲታወስ መኖር። አኪለስ ዘላለማዊ ድልን መረጠ። ምቾት ከሞላበት ተደጋጋሚ ህይወት እሱን በመታው ዘላለማዊ ድልን መረጠ። የትሮጃን ጦርነት በሰዓቱ በዓለም ላይ በቁንጅናዋ ወደር ያልተገኘላት ሄለን የተባለች የስፓርታ ንግሥት ነበረች። እጅግ ውብ ንግሥት ነች። ያያት ይማልላል። ንግግሯ ጣፋጭ፣ ሁሉም ወንድ የሚመኛት አይነት ሴት ነበረች። የትሮዩ ፓሪስ በስፓርታ እየተዘዋወረ ሳለ
አንዲት ውብ ሴት ተመለከተ። እሷም የስፓርታዋ ሄለን ነበረች። ፓሪስ ባለቤቷ ሚኒያለስ እንደሌለ ባየ ጊዜ ሄደና አዋራት፣ አማለላት። ሄለን በፓሪስ ሸበላነት ተማርካለች። በይበልጥ ደግሞ ፓሪስ ተማሎ ነበር። ፓሪስ ሄለንን ባሏን እንድትከዳ በማድረግ ከሱ ጋር ወደ ትሮይ እንድትኮበልል ያደርጋል። ሚኒያለስ አወቀ። ክብሩ በጣም ተነካ። ሚስቱን ከመቀማቱ በላይ ክብሩ በመነካቱ በጣም አንገበገበው። ለወንድሙ አግመምኖን በመሄድ የተፈጠረውን ነገር ነገረው። በቀል እንደሚፈልግ ለወንድሙ ነገረው። አግመምኖንም ተስማማ። አንድም ለበቀል ሁለትም ደግሞ ሚጠላቸውን ትሮጃኖችን ከምድረ ገጽ ለማጥፋት አግመምኖን ሰራዊቱን አዘጋጀ። ወደ ትሮይም ቀዘፉ። ጦርነቱ በይፋ ተጀመረ። የአኪለስ ብቃት። ይህ ጦርነት አኪለስ ገኖ እንዲታይ ያደረገው። አኪለስ ድሉን የራሱ አድርጎ ለማስቀረት ከፊት ሄዶ ይዋጋል። እግሮቹን በፍጥነት እያማታ ከአንዱ ወደ አንዱ እየሮጠ ትሮጃኖችን አንድ በአንድ በሰይፉ እየቆራረጠ ይገላቸዋል። ፍጥነቱ፣ ድፍረቱ፣ ለማሸነፍ ያለው ድል የግሪካውያን ሞራል በእጅጉ ጨመረው። ግሪካውያን ከመርከቦቻቸው እየዘለሉ በድፍረትና በኃያልነት መዋጋት ጀመሩ። ትሮጃኖችም ፈሩ። ፈሪው አማልክት አፖሎ ቢረዳቸውም ከአኪሌስ ቁጣ መዳን ግን አልቻሉም። ትሮጃኖች ሸሽተው ተመለሱ። አኪሌስም ሊገጥሙ የወደደውን አንድ በአንድ በጎራዴው ይጨፈጭፋቸዋል። መጨፍጨፉን ያዘው። ያን ቀን ግሪካውያን አሸነፉ። ግሪካውያን በአንድነት አኪሌስ ብለው ጮሁ፣ ብለው አደነቁት። ግሪካውያን ለአኪሌስ ያላቸውን አክብሮት እና አድናቆት አሳዩ። ይሁንና ንጉሥ አግመምኖን በዚህ ነገር ደስተኛ አልነበረም። አግመምኖን የግሪክ ማለትም የድፍን የግሪክ ንጉሥ ቢሆንም ከሱ በላይ አኪሌስ ሲወደስ ሲያይ በቅናት ተንቀለቀለ። የአግመምኖንና የአኪሌስ ግጭት። ለአኪሌስ ክብር ማለት እንደ ሌሎች ማንኛውም ስሜት አይደለም። እሱ ክብርን ከሚያጣ ሞቱን የሚመርጥ ጀግና ነው። በክብሩ ድርድር አያውቅም። ከሁሉ ባለፈ ክብሩ እንዲጠበቅለት በኃይል ይጠብቃል። አኪሌስ ከግሪክ የሚያክለው አልነበረም። የወንዶች ወንድ ነው፣ የብርቱዎች ብርቱ ነው። እናም አኪሌስ በአቅሙ ልክ ክብር ይፈልጋል። ሐውልት እንዲቆምለት ይፈልጋል። አግመምኖን ደግሞ ጠቅላይ የግሪክ የጦር አዛዥ ነው። እሱም እንደ ንጉሥ እንዲከበርና እንዲሁም ትእዛዙ እንዲተገበሩ ይፈልጋል። እነዚህ ሰዎች በክብራቸው በፍጹም አይደራደሩ። እናም በጦርነቱ ጊዜ አግመምኖን የአማልክቱን አፖሎ ቤተ መቅደስ እንዲዘረፍ ትእዛዝን ሰጥቶ ነበር እና አኪሌስ እነዚህን ሰዎች እየመራ የአፖሎን ቤተ መቅደስ ዘረፈ። የአፖሎን ልጃገረድ አገልጋዮች አኪሌስ ማረካቸው። ይህም በሰይፉ ያገኘው ድል ነበርና ድንግሏን አገልጋይ የራሱ ባሪያ አድርጎ እንደ ሽልማት ወሰዳት። እንደ አፈ ታሪክ እንደሚናገሩት ከሆነ ይህ ድርጊት አማልክቱን አፖሎ እጅግ አስቆጣው። ከዛም ግሪኮችን በወረርሽኝ መቅሰፍት መታቸው። ብዙ የግሪክ ወታደሮች ሞቱ። አግመምኖንም አፖሎን እንዳስቀየመው በመረዳት ይህን ወረርሽኝ መቅሰፍቱን ለማስቀረት ከአፖሎ ቤተ መቅደስ የተሰረቀውን መለስ አለብን በማለት ተነሳ። ያለ አኪሌስ ፍቃድ አኪሌስ በሰይፉ ባመጣው የጦር ሽልማት ማለት አንድ ሰው ተዋግቶ የሚያገኘው የሚዘርፈው ንብረት፣ በውጊያ ላይ ጠላትን ካሸነፍክ የጠላቶች ንብረት ያንተ ይሆናሉ። ንጉሱ ደግሞ ካገኘው ንብረት ላይ ግብርን ይወስዳል። ይህ ነው የጦር ሽልማት ማለት። እናም አግመምኖን የአኪሌስ የጦር ሽልማትን ሳያስፈቅደው ለአፖሎ መለሰ። ይህ ድርጊቱ የአኪሌስን ክብር በእጅጉ ነካው። አግመምኖንም በሁሉም ፊት የአኪሌስ የጦር ሽልማትን እንደሚነጥቀው ነገረው። አግመምኖን ከዲፕሎማሲ በወጣ መንገድ ነው ይህን ያደረገው። እኔ የጦር ሽልማትን እነጥቀሃለሁ፣ እናም እኔ ካንተ በላይ እንደሆንኩ ታያለህ በማለት በአደባባይ ተናገረው። አኪሌስም በኩራት አግመምኖንን ገብጋባ ንጉሥ እንደሆነ፣ ሌሎች በሰይፋቸው ተዋግተው ያገኙትን ድል እሱ ዙፋኑ ላይ ተቀምጦ የሚወስድ አቅመ ቢስ ንጉሥ እንደሆነ ፊት ለፊቱ ነገረው።
አኪለስ በክብሩ አይደራደርምና ያን ጦርነት አልዋጋም በማለት ተናገረ። አገምኖንም በኩራት የሱ አለመዋጋት ምንም እንደማይፈጠር መልሶ ይነግረዋል። አኪለስም ጀርባውን ሰጥቶ ሄደ። አኪለስም ለወታደሮቹ እንደማይዋጉ ወደ ቤታቸው እንደሚመለሱ ይነግራቸዋል። ሁሉም እሱን ሊከተሉት ፈቃደኛ ናቸው ከአጎቱ ልጅ ፓቲኩለስ በቀር። የፓቲኩለስ መሞትና የግሪኮች መሸነፍ። ያለ ጀግናው ጦረኛ አኪለስ ግሪኮች ጦርነቱን እጅግ ከበዳቸው። የጦሩ ልዑል ሄክተር የትሮይን ሰራዊት እየመራ ግሪኮችን በአሰቃቂ ሁኔታ መታቸው። ወደ መርከባቸው ተመለሱ። ልዑል ሄክተር ግሪካውያንን እያሳደደ ይዋጋቸው ጀመር። ካምፕ ያደረጉበትን ቦታ ማቃጠል ጀመረ። ፓቲኩለስም የአኪሌስ የቅርብ ሰው ይህን የሚያስፈራ ነገር ሲመለከት ለአኪሌስ ይለምነዋል ሄዶ እንዲፋለም። አኪሌስም አልሰማ ይለዋል። አኪሌስ ለራሱ ያለው ቦታ ከፍተኛ ነበርና ፓቲኩለስን አልሰማውም። ፓቲኩለስ ልመነው አልሰራለትም። እንዲህም አደረገ። የአኪሌስን የጦር ልብስ ለበሰና ጥሩር በማድረግ አኪሌስን መስሎ መዋጋት ይጀምራል። የአኪሌስ የጦር ልብስ ሲመለከቱ ግሪካውያን ይነቃቃሉ ብሎ ማሰብ አደረገው። ግሪኮች አኪሌስ መስሏቸው በሞራል ተዋጉ። ሄክተርም ፓቲኩለስን ባየው ጊዜ አኪሌስ መስሎት ሊገጥመው ሄደ። ገጠመው። ሄክተርም ፓቲኩለስን አንገቱን ሰንጥቆ ገደለው። ሲመለከትም ለካ አኪሌስ አልነበረም። ሄክተር አኪሌስን የገደለ መስሎት ፓቲኩለስን ገደለ። ጦርነቱም ተቋጨ። የአኪሌስ ቁጣ። አኪሌስ የባወገ ጊዜ ከልቡ አዘነ፣ አለቀሰ፣ ተቆጣ። በጣም ተቆጣ። አኪሌስ ወዲያው ጋሪው ላይ በመውጣት ወደ ትሮይ አቀና። በንዴት በቁጣ በእልህ አመራ። የትሮይ ቅጥር ስር በመሄድ ሄክተርን እንዲፋለመው ጮክ ብሎ ጠራው። ናውረድ ግጠመኝ፣ ናሞክረኝ እያለ ሄክተርን ጠራው። ሄክተርም ወረደ። አኪሌስን ሲመለከት እንደ እሳት እየነደደ ነበር። ቁጣው ሲንበለበል በደንብ ያስታውቅ ነበር። ሄክተር አኪሌስን ሲመለከተው እጅግ ፈራው፣ እጅግ ፈርቶ ነበር። ሄክተርም ወረደ። አኪሌስን በጦር ቅጥር ስር ሊገጥም ሄደ። ለአኪሌስም አንድ ድርድር አቀረበ። ከሁለታችንም የሚሞተው አካል በተገቢው መንገድ የቀብር ስርዓት እንደሚያደርግ ቃል ግባልኝ አለው። አኪሌስም የሚታወቅበትንና የማይረሳውን አንድ ንግግርን ተናገረ። ተኩሎችና ጠቦቶች መግባባት እንደማይችሉ ሁሉ አንበሳና ሰዎችም በተመሳሳይ ቃለ መሐላ ሊያደርጉ አይችሉም ብሎ በኩራት መለሰለት። ፍልሚያው ተጀመረ። አኪሌስ ሄክተርን ለ3 ጊዜ የትሮይን ቅጥር አሯሯጠው። ይህ ፍልሚያ በእኩልነት የታጀበ አልነበረም። ይልቅስ አንበሳ ታዳኙን ሲያባርር ይመስላል። ሄክተር እንደሚሸነፍ አወቀ። አኪሌስ ይህን በተመለከተ ጊዜን አላባከነም። ሄዶ ሄክተር ደካማ ጎኑን አጠቃው። ሄክተር ወደቀ። አኪሌስ ሄክተርን ገደለው። አኪሌስም በሄክተር ሰራዊት ፊት ሄክተርን አስሮ ጋሪው ላይ አስሮ እየጎተተ ሄደ። በግሪክ ካምፕ በመሄድ የሄክተርን ሬሳ እየጎተተ አሳየ። እናም አሞራዎቹና ውሾቹ እንዲበሉት አድርጎ ሬሳውን ጣለው። የትሮጃን ፈረስና የአኪሌስ አሟሟት። ይሁንና ትሮይ ዋና የጦር አዛዧን ብታጣም፣ ነገር ግን አሁንም ትሮይ አልተገዛችም። ጦርነቱም አልተፈጸመም። የትሮይን ቅጥር ማፈራረስ ማሰብ ማይታሰብ ነገር ነው። የትሮይ ቅጥር በትልቀትም ሆነ በጥንካሬው ወደር አይገኝለትም። ግሪኮች መሰላልን ተጠቅመው ትሮይን ለማጥቃት ቢሞክሩ ለግሪኮች ራስ እንደማጥፋት ነው የሚሆንባቸው። ትሮጃኖች የግድ ለማሸነፍ ይህን ግንብ ማፈራረስ አለባቸው። እዚህ ጋር ነበር ጥበበኛ ኦዲሲየስ መላ ይዘየደው። ለትሮጃኖች እንዳሸነፉ በማስመሰል የኦዲሲየስ ሐሳብ ለትሮጃኖች ትልቅ የፈረስ ጣዖትን በመስጠት እንደተሸነፉ በመሸነፋቸው ምክንያት አክብሮት ይህን ጣዖት መስጠታቸውን አሳዩ። ትሮጃኖች ይህን ተመለከቱ። ለአማልክቶቻቸው የመጣ ስጦታ አልወስድም ማለት የአማልክቶቻቸውን ክብር መንካት ነው ማለት ግዙፉን የፈረስ ሐውልት ትሮይ ያስገቡት። ጦርነቱንም በማሸነፋቸው ደስ አላቸው። ፌስቲቫል አዘጋጁ። ወይን ተቀዳ፣ ተሰከረ። ደስታው እጥፍ ድርብ ሆነ። ፌስቲቫሉ አበቃ። ሁሉም ወደ ቤታቸው አመሩ። በኩለ ሌሊት ከሐውልቱ ውስጥ
እና አኪሌስ ወጡ። ከዛም ጥቃት መፈጸምን ጀመሩ። የትሮይን በር ለግሪኮች ከፈቱ። የግሪክ ሰራዊት ወደ ትሮይ ሙሉ በሙሉ ገባ። የትሮይ ሰዎች ግን ተኝተው ነበር። ትሮጃኖች ባልተዘጋጁበት ግሪኮች ጥቃት ጀመሩ። ቤቶችን በማቃጠል ከእንቅልፉ ተነስቶ ለመፋለም ያሰበውን በሙሉ እየገደሉ ከተማውን እያቃጠሉ መጡ። አኪሌስ ግን የትሮይን ድል በእጁ ለማስቀረት እሱ ብቻውን ትሮጃኖች እንዳሸነፈ ለማስመሰል ከሚገባው በላይ ርቆ ሄደ። የሚያገኛቸውን ሰዎች በሙሉ ማሸነፉን ያዘው። ከሚገባው በላይ ተዋጋ፣ ስሙንም ለዘላለም ለማስቀረት ሲል። ኢቭን እንደ አፈ ታሪኩ ከሆነ የኢትዮጵያውን ንጉስ መምኖንን በፍልሚያ ተዋግቶ እንዳሸነፈው ይነገራል። መምኖን በዚህ ጦርነት ለትሮጃኖች የወገነ ንጉስ ነበር። ይህ ሰውም ኢትዮጵያዊው ነበር። አኪሌስ ትንቢቱ የሚፈጸምበት ሰዓት ደረሰ። አኪሌስ ትሮጃኖችን አሸንፎ ነበር። ድል እንዳገኘ በሰላም መኖር እየቻለ ግን እሱ ዘላለማዊ ድልን ለማግኘት ርቆ ሄደ። ትሮጆችንም አሸንፎ አላበቃም ነበር። ትንቢቱም ሊፈጸም ግድ ነውና ትንሽ ዓመት ኖሮ ለዘላለም ስሙ ሲታወስ መኖር መርጧልና አኪሌስ በሚዋጋበት ጊዜ አፖሎ ከኋላው ደካማ ቦታው የሚባለውን ተረከዙን እንዲመታው ለትሮዩ ልዑል ፓሪስ አሳየው። ፓሪስም አኪሌስን መታው። አኪሌስም ወደቀ። ትዝ ካላችሁ አኪሌስ መላው ሰውነቱ በመታተኛ ወንዝ ሲነከር እናቱ ተረከዙን ይዛው ዘግዝቃ ነበር የነከረችው። በዚህም ተረከዙ የነካችበት ቦታ በእጇ ስለተሸፈነ አልነካውም። ስለዚህ መላው አካሉ አይበገሬ ነበር ከተረከዙ በቀር። አፖሎም ለፓሪስ በማሳየት ፓሪስ የአኪሌስን ተረከዝ በቀስት መታው። አኪሌስም ወደቀ። አኪሌስም ተረታ። አኪሌስ በስቃይ ያለቀሰ። ከጥቂት ጊዜ በኋላም ሕይወቱ አለፈች። ነገር ግን ትንቢቱ ተፈጸመ። ስጋው ቢሞትም ያደረገው ገድል ግን ለሺህ ዓመታት አልፎ አሁንም ይነገርለታል። ወደፊትም የሚመጡት ትውልዶች ይዘክሩለታል። አኪሌስ ምቾት ካለው ሕይወት ይልቅ መከራና ፈተናን ተጋፍጦ በመሞት ለዘላለም ለመኖር የወሰነውን ሰው ማንም አይረሳም። አኪሌስ ተገጥሞለታል፣ ተዘፍኖለታል፣ ቲያትር ተሰርቶለታል፣ ሐውልት አቁመውለታል፣ ለብዙ ጀግኖች አርአያ ሆኗል። ኢቭን ታላቁ እስክንድር የሚታወቀውን ዓለም የገዛው ታላቁ ንጉስ እንደ አኪሌስ መሆኑን ይፈልግ እንደነበር ይታወቃል። ታላቁ እስክንድር በልጅነቱ የሱ ምስል ከትራሱ ስራ አድርጎት ነበር የሚተኛው። አኪሌስ ለታላላቅ ጀግኖች ለታላላቅ ወንዶች አርአያ ሆኖ ነበር። ከአኪሌስ መማር ያለባቸውን ነገር ከመንገሬ በፊት ለሱ የተገጠመውን አጠር ያለውን ግጥም ልበልላችሁ። እናቴ ቲተስ ሁለት ዕጣ ፈንታ እንዳለኝ ተናገረች። እዚሁ መቅረት አልያም መፋለም እነዛን ትሮጃኖች። ቤቴ ብቀመጥ መሸነፌ ቢሆንም ሄጄ ብሰዋም የኔ ስም እስከ ዘላለም አትሞትም። ስለዚህ ፊቴን አዙሬ ወደ ትሮጃን ምድር ብደርስ ታላቁ ሰውነቴ ትሞትና ስሜ ግን ትነገርልኛለች እስከ መጨረሻው ድረስ።